ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የቀድሞው የኦነግ አመራር ቀጀላ መርዳሳ ኦነግ በታሪኩ ምርጫ ውስጥ ተሳትፎ አያውቅም ሲሉ ተናግረዋል። አቶ ቀጀላ የዘንድሮ ምርጫ ህዝብ ወሳኝ ይመስል ነበር ሲሉ ይፋ አድርገዋል። ዝርዝሩ የዜናችን ትኩረት ነው። የኢትዮጵያ አየር መንገድ ለዲሞክራቲክ ሪፐብሊክ ኮንጎ ታሪካዊ ውለታ ውሏል። የኢትዮጵያ የኮንጎን ባንዲራ እኩል የሰፈረበት የኮንጎ አየር መንገድ ምን ደረጃ ላይ ይገኛል? እንመለስበታለን። በኦሮሚያ ክልል በአዲስ መልኩ ሊጀምር ነው ስለተባለው የአደረጃጀት መዋቅርም የተሰማውን መረጃ የምናገራችሁ ይሆናል። ከዚህ ባለፈ የአሜሪካ መንግስት በሶማሊያ በተለይም የአፍሪካ ህብረት ሰላም አስከባሪ ኃይል ላይ ያሳለፈው አስደንጋጭ አቋም የመገናኛ ብዙሃን ትኩረት ሆኗል። እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁ አብራችሁን ቆዩ። የቀድሞው የኦነግ አመራር ቀጀላ መርዳሳ ኦነግ በታሪኩ ምርጫ ውስጥ ተሳትፎ አያውቅም ሲሉ ተናግረዋል። በግላቸው ተወዳድረው የፓርላማ ወንበር ያሸነፉት አቶ ቀጀላ መርዳሳ በአማራና በኦሮሚያ የሚንቀሳቀሱ የታጠቁ ኃይሎች የፖለቲካ ብስለት የላቸውም ሲሉ ተችተዋቸዋል። የሰላማዊ ትግል ምህዳር ባለበት ሀገር መሳሪያ ይዘው ጫካ መግባት ትርፉ ሞት ነው ሲሉ የተናገሩት ቀጀላ ሀሳብን በነጻነት መግለጽ የሚቻልበት መድረክ እያለ ጠመንጃ ይዘው ጫካ መግባት አድቬንቸር ነው፣ ለራስም ህይወትን ማጥፋት ነው፣ ሂደቱም ኋላ ቀር ነው ሲሉ የቀድሞው የኦነግ የትጥቅ ትግል ከፍተኛ አመራር የነበሩት ቀጀላ መርዳሳ ተናግረዋል። የኦሮሞ ነጻነት ግንባር ኦነግ በምርጫ ተሳትፎ አያውቅም ያሉት ቀጀላ ዘንድሮ ለመጀመሪያ ጊዜ ሲወዳደር ይህ ድል እንዳልፈውና የፓርቲነት ህልውናው እንዳያከትም በማሰብ ነው ሲሉ ማክለዋል። የዘንድሮው 7ኛ ዙር የኢትዮጵያ ሀገር አቀፍ ምርጫ ሪፈረንደም እንደሚመስል ነበር ያሉት ቀጀላ ህዝቡ የፈለገውን ወጥቶ መርጧልን ብለዋል። በአማራ ክልል የተካሄደው ምርጫ በተመለከተ ፋኖ ምርጫውን ለማደናቀፍ መንግስትንና የፖለቲካ ፓርቲ መሪዎችን ማስፈራራቱ ከንቱ ሆኖ ቀርቷል ሲሉ የተደመጡት የኦነጉ ሰው የአብንና የኦነግ አመራሮችም ጓደኞች ነበርን ሲሉም ተደምጠዋል። እንደ ድርጅት አላሳትፋለን ሲሉ የገለጹትን ኦነግ የህዝብ ድምጽ ተነፍጎታል ሲሉ የጠቆሙ ሲሆን እርሳቸው ግን በግል መወዳደራቸው ለበጎ ሆኖ አሸንፈዋል ሲሉም ነው የተደመጡት። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ አየር መንገድ ለዲሞክራቲክ ሪፐብሊክ ኮንጎ ታሪካዊ ውለታ ውሏል። የኢትዮጵያ የኮንጎን ባንዲራ እኩል ያረፈበት የኮንጎ አየር መንገድ አዳዲስ አውሮፕላኖችን እያስገባ ነው ተብሏል። የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ አየር መንገድ የሆነው ኤር ኮንጎ ከኢትዮጵያ አየር መንገድ ጋር ከመሰረተው ስትራቴጂካዊ አጋርነት በኋላ የመጀመሪያውን የቦይንግ 787-8 ድሪም ላይነር አውሮፕላን በይፋ ተቀብሏል። አየር መንገዱ አውሮፕላኑን ኪንሻሳ በሚገኘው ንድጅሊ ዓለም አቀፍ አውሮፕላን ማረፊያ በተካሄደ ስነ ስርዓት የተረከበ ሲሆን በወቅቱም የሀገሪቱ ፕሬዝዳንት ፌሊክስ ቺሴኬዲ ተገኝቶ ነበር። ይህ ክስተት ለአየር መንገዱ እድገት እጅግ ወሳኝ ምዕራፍ መሆኑን ተገልጾለታል። ኤር ኮንጎ ከ18 ወራት በፊት በዲሞክራቲክ ሪፐብሊክ ኮንጎ መንግስትና በአፍሪካ ትልቁ አየር መንገድ የኢትዮጵያ አየር መንገድ መካከል በተመሰረተ የጋራ ኢንቨስትመንት ሽርክና ነበረ የተቋቋመው። ከጥቂት ወራት የስራ እንቅስቃሴ በኋላ አዲሱ የድሪም ላይነር አውሮፕላን ለኮንጎ አየር መንገድ መጨመር የኤር ኮንጎ አውሮፕላኖች ቁጥር አሁን 6 እንዲደርሱ አስችሎታል። ከተቋቋመ ጥቂት ወራት ብቻ የሆኑት የኮንጎ አየር መንገድ ቦይንግ 737፣ ቦይንግ 787-8 ድሪም ላይነርና 2 ኤቲአር 72 አውሮፕላኖችን ታጥቋል። ይህ አዲስ ተጨማሪ አውሮፕላን አየር መንገዱ በቀጠናና በረጅም ርቀት በረራዎች ያለውን አቅም ሊያጠናክርለት እንደሚችል ነው የተነገረው። የኤር ኮንጎና የኢትዮጵያ አየር መንገድ ሽርክና በአፍሪካ አቪዬሽን ዘርፍ ውስጥ በርካታ ሀገራት መካከል የጋራ ኢንቨስትመንትና ትብብር ስኬታማ ምሳሌ መሆኑን የኢኮኖሚ አማካሪው ዘመዴነህ ንጋቱ አስታውቀዋል። ይህ እድገት በሌሎች አፍሪካ ሀገራት ውስጥ የሀገራት አየር መንገዶችን ለማደራጀት የሚደረጉ ውይይቶችንም እንዳነቃቃን የጠቆሙት። የሰዓቱ ዜናችን እንደቀጠለ ይገኛል። በኦሮሚያ ክልል በአዲስ መልኩ ሊጀመር ነው ስለተባለው የአደረጃጀት መዋቅር የተሰማውን እንመልከት። የኦሮሚያ ክልል መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንደዚሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱን ዋዜማ ዘግባለች። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣን፣ የገዳ ልዩ ኢኮኖሚ ዞን ባለስልጣን መሆናቸውን የዜና ምንጯ ተመለከትኩት ያለችውን ሰነድ ወቤ ደርጋ ዘግባለች። በአገልግሎት ደረጃ እንደ አዲስ የተዋቀሩ መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዢ አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ እንደዚሁም የሰነዶች ምዝገባና ማረጋገጫ አገልግሎት እንደሆኑ የተጠቆመ ሲሆን በኢንስቲትዩት ደረጃ የተደራጁ መስሪያ ቤቶች ደግሞ የእርሻ ጥናትና ምርምር፣ የኦሮሞ ባህል ጥናትና ምርምር፣ የህግ ጥናትና ስልጠና ኢንስቲትዩት እንደዚሁም የፕላን ኢንስቲትዩት ስለመሆናቸው ለማወቅ ተችሏል። በልዩ ሁኔታ ተዋቀሩ የተባሉ ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ፣ የአደጋ ስጋት፣ የኦሮሚያ ፖሊስና የክልሉ ሉዓላዊ ፈንድ ናቸው። ከዚህ ቀደም የነበሩና ባሉበት የሚቀጥሉ ቢሮዎች ተብለው በረቂቅ ሰነዱ ላይ የሰፈሩት የትምህርት ቢሮ፣ ጤና ቢሮ፣ የግብርና የገቢዎች ቢሮን ጨምሮ 21 ቢሮዎች ሲሆኑ እነዚህ ቢሮዎች በስራቸው ሌሎች ንዑስ መስሪያ ቤቶችን እንዲቆጣጠሩ እንዲያስተዳድሩም ስልጣን ተሰጥቷቸዋል። ራሳቸውን ችለው እንዲቀጥሉ ከተመረጡ የክልሉ ቢሮዎች መካከል የጸጥታና አስተዳደር፣ የሚሊሻ ጽህፈት ቤት፣ በማዕድንና በኤነርጂ ቢሮ ስር የማዕድንና ኤነርጂ ባለስልጣን፣ በመሬት ቢሮ ስር የልማት ተነሺዎች ኤጀንሲ፣ በኢንዱስትሪ ቢሮና የልማት ተቋማት ስር የህብረት ስራ ማህበራት የልማት ተቋማት፣ በፐብሊክ ሰርቪስ ስር ደግሞ የፐብሊክ ሰርቪስ ቢሮና የስነ ምግባር እንደዚሁም የጸረ ሙስና ኮሚሽን እንዲተዳደሩ በሰነዱ ላይ ሰፍሮ ይገኛል።
ወደ ቀሪ የዜናችን ክፍሎች አመራን። ኢትዮጵያ የስጋ ምርቶችን ከዩጋንዳ ማስገባት መጀመሯ የተሰማ ነው። የምስራቅ አፍሪካዊቷ ዩጋንዳ የስጋና ተያያዥ ምርቶችን ወደ ኢትዮጵያ መላክ መጀመሯ ነው የተሰማው። መሰረቱን ዩጋንዳ ያደረገው ራንቸርስ ኩባንያ በታሪክ ለመጀመሪያ ጊዜ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ገበያ ማስገባት ጀምሯል። ኩባንያው ወደ ኢትዮጵያ የሚልከው የስጋ ምርት አይነት የተቀነባበረ ስጋ ሲሆን በተለይም ለሆቴሎችና ለምግብ ቤቶች በግብዓትነት የሚውል ነው ተብሏል። በአዲስ አበባ የሚገኘው ዳይመንድ ሆቴልና ሬስቶራንት ደግሞ ከዩጋንዳ የሚገባውን ስጋ እንደሚጠቀም የሀገሪቱ ፕሬዝዳንት ጽሕፈት ቤት ያወጣው መረጃ ያሳያል። በእንስሳት ሀብቷ ከአፍሪካ ቀዳሚኖች ኢትዮጵያ ስጋና መሰል ምርቶችን ወደ መካከለኛ ምስራቅ ሀገራት በመላክ ትታወቃለች። የኢትዮጵያ መንግስት እስካሁን በጉዳዩ ዙሪያ ያወጣው ምላሽም ሆነ መረጃ የለም። የአሜሪካ መንግስት በሶማሊያ በሰፈረው የሰላም አስከባሪ ኃይል ዙሪያ አስደንጋጭ አቋም ይፋ አድርጓል። ሀገሪቷ በሶማሊያ ለተባበሩት መንግስታት ድርጅት የድጋፍ ቢሮ ዩኒስ የምታደርገውን የገንዘብና የቁሳቁስ ድጋፍ ከፈረንጆቹ 2026 ማብቂያ በኋላ እንደምታቆም አስታውቃለች። ይህ ደግሞ አልሸባብ ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሊያ የድጋፍና መረጋጋት ተልዕኮ አዊሶም በከፍተኛ ሁኔታ ሊያዳክም ይችላል የሚል ስጋት ተነስተዋል። እንደ ሮይተርስ ዘገባ ዋሽንግተን ሰኔ 4 ቀን 2018 ለአፍሪካ ህብረት በላካቸው ዲፕሎማሲያዊ ደብዳቤ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ አማካኝነት የሚሰጠውን የመንግስታቱ ድርጅት ሎጂስቲክስ እና የኦፕሬሽን ድጋፍ የሚያራዝም ማንኛውም ውሳኔ እንደምታግድ አስታውቃለች። ሆኖም ግን የአውሶም ተልዕኮ እንዲራዘም የሚቀርበውን ሀሳብ እንደማትቃወም ነው ይፋ ያደረገችው። የድጋፍ ቢሮው ለአውሶም የምግብ፣ የነዳጅ፣ የህክምና አገልግሎት፣ የውሃ፣ የኢንጂነሪንግና የወታደር ትራንስፖርትን ጨምሮ ወሳኝ የሆኑ የሎጂስቲክስ ድጋፎችን ያቀርባል። ሮይተርስ የጠቀሳቸው ዲፕሎማቶች ይህ በመንግስታቱ ድርጅት የሚደገፈው አሰራር ከቆመ ወደ 12 የሚጠጉ አባላት ያሉት የአፍሪካ ህብረት ኃይል ከባድ የኦፕሬሽን ፈተና ሊገጥመው አልፎ ተርፎም ሙሉ በሙሉ ሊፈርስ ይችላል የሚል ስጋትን አንጸባርቀዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንደገለጹት ይህ ውሳኔ ዋሽንግተን ላለፉት ዓመታት ያደረገችው የፋይናንስ ድጋፍ በሶማሊያ የጸጥታ ሽግግር ላይ በቂ መሻሻል ማምጣት አለመቻሉ በግምገማ መታወቅን ተከትሎ የመጣ ነው። ቃል አቀባዩ ሀገራቸው ለድጋፍ ጽሕፈት ቤቱና ለቀደሙት ተልዕኮ ወደ $2 ቢሊዮን ገደማ የሚጠጋ መደበኛ መዋጮ ማበርከቷን ይፋ አድርገዋል። ሆኖም ግን ሶማሊያ አልሸባብን ለማዳከምና ለመቆጣጠር አውሶምና የቀደሙ ተልዕኮች ያስመዘገቡትን መሻሻል በራሱ አቅም ማስቀጠል አልቻለችም። አብዛኛውን የጸጥታ ተግባሯንም በባለቤትነት መረከብ አልቻለችም ነው የተባለው። ዋና ዋና ዓላማዎችን ላላሳካና ከአሜሪካ ጥቅሞች ጋር ቀጥተኛ ግንኙነት ካላቸው ቅድሚያ ከሚሰጣቸው የጸጥታ ጉዳዮች ላይ ሀብትን ወደ ሌላ አቅጣጫ የሚያዞረን ተልዕኮ በገንዘብ መደገፍ መቀጠል የለብንም ማለታቸውን የሮይተርስ ዘገባ ያሳያል። የአሜሪካ ውሳኔ ይፋ የሆነው አውሶም በፋይናንስ እጥረት ውስጥ እየሰራ መሆኑን የሚገልጹ ዓለም አቀፍ ማስጠንቀቂያዎች በተደጋጋሚ እየቀረቡ በሚገኝበት ወቅት ነው። በፈረንጆቹ ታህሳስ 2005 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ቁጥር 2809ን በሙሉ ድምፅ ያጸደቀ ሲሆን ውሳኔው የተልዕኮውን የስራ ዘመን እስከ ታህሳስ 31 ቀን 2026 ድረስ አራዝሞታል። በአርባ ምንጭ ከተማ ኩሪፍቱ ሪዞርት 53 ቅንጡ ቪላዎችን ያካተተ አዲስ የቱሪስት መዳረሻ መገንባቱ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭ ከተማ የተገነባውን ኩሪፍቱ ሪዞርትና ስፓ የግል ዘርፍ ማበረከት የሚችለውን ከፍተኛ አስተዋጽኦ በግልጽ የሚያሳይ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ በአርባ ምንጭ ከተማ በ52000 ካሬ ሜትር ስፋት ላይ ያረፈውን የኩሪፍቱ ሪዞርትና ስፓ በዛሬው ዕለት ተገኝተው ጎብኝተውታል። ፕሮጀክቱ በውስጡ 53 ቅንጡ ቪላዎችን ያካተተ ሲሆን ከ300 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል እንደሚፈጥር ተመላክቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አርባ ምንጭ የልማት ምንጭነቷ እየጎመራ ቀጥሏል ሲሉ ተደምጠዋል። መሰል ኢንቨስትመንቶች የመደመር መንግስት የገነባቸው መሰረተ ልማቶች ተከትሎ የግል ዘርፍ ማበርከት የሚችለውን ከፍተኛ አስተዋጽኦ በግልጽ ያሳየ ነው ሲሉም ገልጸዋል። የሀገሪቱን የቱሪዝም አቅም ወደ ላቀ ምዕራፍ የሚያሸጋግሩ መሰል ታላላቅ ፕሮጀክቶች ላይ የሀገር ውስጥና የውጭ ባለሀብቶች በኢትዮጵያ በስፋት እንዲሰማሩ ኢንቨስትመንታቸውንም እንዲያፈሱ ነው ጥሪ ያቀረቡት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።